ሰላም ውድ የእናት ሚዲያ ቤተሰቦች ሰላምታችን ይድረሳችሁ። አንዳንድ መረጃዎችን ይዘናል። እናንተ ግን በቅድሚያ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ስለ መልእክተኛው እንደዚሁም ደግሞ ሰሞኑን እየተዘዋወረ ስላለው እየሞከርኩ ነው ስለሚለው እንደዚሁም ደግሞ ስለ ፌስታል ጉዳይ በመርካቶ ምን እየተካሄደ ነው፣ እንደዚሁም ደግሞ የህወሓት ከፍተኛ ባለስልጣን ህወሓትን በከፍተኛ ሁኔታ ተችተዋል። ስለ እሱና ሌሎችም ጉዳዮች እናነሳለን። እናንተ ግን ሰብስክራይብ እያደረጋችሁ አብራችሁን ቆዩ እንጠይቃችኋለን። መልእክተኛው ወይም ደግሞ ስነ በመባል የሚታወቀው ስለ ኢሳያስ ደምሴ አንድ ሚስጥር አጋርቷል። እሱ ነግራችኋል። እናንተ ግን ሰብስክራይብ እና ላይክ እያደረጋችሁ አብራችሁን እንድትቆዩ በአክብሮት ጠይቃችኋለሁ። መልእክተኛው ወይም ደግሞ ስለ ኢሳያስ ደምሴ በርካታ ጉዳዮችን ወይም ደግሞ ሚስጥር አውጥቷል። ኢሳያስ በመልኳ ብቻ ሳይሆን ውስጧም ውብ ነው ሲል ነው የገለጸው። ኢሳያስ ደምሴ ብዙዎች የምናደንቃት አርቲስት እንደሆነች ይታወቃል። እናም እሷ እንግዲህ ብዙ በጎ አድራጎትን ትሰራለች። እኔ እንግዲህ እንዳይታወቅባት ጭምር በሚስጥር ነው ይህን በጎ ስራ የምታደርገው ሲል ገልጿል። ለእኔ ብቻ ለበጎ አድራጎት የሚሆን ወደ 300 ሺህ ብር በላይ ለበጎ አድራጎት ወይም ደግሞ አቅም የሌላቸው ድጋፍ አድርጋለች ሲል ነው የገለጸው። ስሟም እንዳይጠቀስ ትፈልጋለች ሲል ነው የጠቀሰው። እኔም በትልቅ ሚዲያ ላይ ቀርቤ ይህንን ስራሽን መሰክራለሁ ብዬ ነበር፣ እናም ተሳክቶልኝ ይህንን ስራዋን መስክር ያለው ሲል ነው እንግዲህ መልእክተኛው እየገለጸው ማለት ነው። መልእክተኛው አያይዞም ስለ እሷ ያለውን አክብሮት ገልጿል። እኔና በእሷ መካከል ያለው የፍቅር ግንኙነት ሳይሆን የእህትና የወንድማዊ ግንኙነት የመከባበር ግንኙነት ነው ያለን ሲል ነው የገለጸው። ብዙዎች በሶሻል ሚዲያ ላይ ሊጋቡ ነው የሚል እንግዲህ የተለያዩ ምስሎችን አያይዘው ያወጣሉ። ነገር ግን ይህ ውሸት እንደሆነና በመከባበር ላይ የተመሰረተ ግንኙነት እንዳለ በአዲስ አበባ የፌስታል ጉዳይ ተግባራዊ መሆኑ የተነገረ ነው። በተለይ በመርካቶ በርካታ የንግድ ቦታ የሚታይበት እንደሆነ ይታወቃል። በዛም እንግዲህ በርካታ ፌስታል የያዙ ሰዎች ሲንቀሳቀሱ እንደነበረ የሚታወቅ ነው። ነገር ግን በዛሬው ዕለት እንግዲህ ቅጣት በ23 ቅጣት ይጀመራል መባሉን ተከትሎ ብዙዎች ምንም አይነት ፌስታል እንግዲህ መያዝ ማቆማቸውና እንደዚሁም ደግሞ የተለያዩ በወረቀት የተዘጋጁና እንደዚሁም ደግሞ በማዳበሪያ ነገር የተዘጋጁ እቃ መያዣዎችን መጠቀማቸው ብዙዎችን ያነጋገረ ነው የሚገኘው። ህጉ ኦልሬዲ በአንድ ቀን ሙሉ ለሙሉ በአዲስ አበባ ውስጥ ተተግብሯን የተባለው ነገር ግን በክልል ከተሞች ያን ያክል እምብዛም እንዳልተተገበረ የተነገረ የሚገኘው። በአዲስ አበባ ግን ሙሉ ለሙሉ ፌስታል መወገዱ ነው የተነገረው። ከዚህ ጋር ተያይዞ ሌሎችም እንግዲህ አስተያየት ይስጡበት ነው የሚገኘው። ሌላውም ህግ እንደዚህ ቢተገበር በተለይ በሹፌሮች ወይም በአሽከርካሪዎች ላይ እንደዚህ ያለ ቢተገበር በየቀኑ ሀዘን አንሰማም ነበር ሲሉ ብዙዎችም እየተነጋገሩበት ነው የሚገኘው። በአዲስ አበባ ሙሉ ለሙሉ ፕላስቲክ ወይም ደግሞ ፌስታል መጠቀም መቆሙ እንግዲህ ብዙዎችን እንዳስደሰተና ህዝቡም ህግ አክባሪ መሆኑ እየታየበት ነው ሲሉ አስተያየታቸውን እየሰጡ ነው የሚገኘው። በእናንተ አካባቢ ምን አዲስ ነገር አለ? ሀሳብ አስተያየታችሁን አስቀምጡልን። አቶ ስዬ አብርሃ በወቅታዊ ጉዳይ ጋር ከአንድ ሚዲያ ጋር ቃለ መጠይቅ አድርገው ነበር። በዚህም በርካታ ጉዳዮችን አንስተዋል። ስለ ህወሓት፣ ስለ ፋኖና እንደዚሁም ደግሞ ስለ ኤርትራ ጉዳዮችን አንስተዋል። በዋናነት ደግሞ በህወሓት ጀነራሎችና እንደዚሁም ደግሞ በኤርትራ በኩል ባለው ሁኔታ ላይ እንግዲህ ያለውን ግንኙነት ሰፋ አድርገው ትንታኔና ትችት አቅርበዋል። ይህም እንግዲህ ትግራይ ክልልን የዝሆኖች መጫወቻ ለማድረግ እየታቀደ ነው ሲሉ ነው የገለጹት። የኤርትራው ፕሬዚዳንት ኢሳያስ አፈወርቂ የህወሓት ጄኔራሎችን እንደ ሀያ ካልጫንኳችሁ እያለ ነው የሚገኘው። እንደሚጫኑለትም ስለሚያውቅ እንደሚታዘዙለትም ስለሚያውቅ ነው ሲሉ ከበድ ያለ ትችት አድርሰዋል በህወሓት ጄኔራሎች ላይ ማለት ነው። አክለውም እንግዲህ ትግራይ ክልል ለነሱ መጫወቻ ለማድረግ እየሰሩ ነው። በተለይ ኢሳያስ አፈወርቂ ነው ይህንን በዋናነት እየሰራ ያለው ሲሉ ነው እንግዲህ የተቹት ማለት ነው። እናም ህወሓት ከዚህ ድርጊቱ መቆጠብ አለበት፣ እናም ለዚህ ጥንቃቄ ማድረግ ያስፈልገዋል ሲሉ የህወሓት ጄኔራሎችን ተችቷል። አክለውም ደግሞ ከፋኖና ከህወሓት ወይም ደግሞ ከህወሓት አመራሮች ጋር ያለውን ግንኙነትም ሲተቹ የፕሪቶሪያው ስምምነት በቀጥታ የሚጥስ ስምምነት ነው እየሆነ ያለው። ከፋኖ ጋር ግንኙነት ማድረግ የፕሪቶሪያው ስምምነት ይጥሳል ሲሉ ነው የገለጹት። እንደዚሁም ስለ ተፈናቃዮች ጉዳይ አንስተው ተፈናቃዮች በሰላማዊ መንገድ ወደ ቦታቸው እንዲመለሱ ይደረጋል። እንደዚሁም ስለ ትግራይ ግዛት አንድነት ተጠይቀው ነበር። ስለሱም ሲመልሱ በሰላማዊ ወይም ደግሞ ፕሪቶሪያው ስምምነት ነው እንጂ በጦርነት ምንም አይነት ግዛት ወይም የግዛት አንድነት አይመለስም ሲሉ አክለው ገልጸዋል። የቀድሞው የመከላከያ ሚኒስትር ስዬ አብርሃ እንግዲህ በርካታ ጉዳዮችን አንስተዋል። በወቅቱ ያለውን ሁኔታ እንግዲህ ተንተርሰው ማለት ነው። እንደሚታወቀው በአማራ ክልልና በትግራይ ክልል ድንበሮች በግዛት ይገባኛል ቦታዎች ላይ ጦርነት መከሰቱ ይታወቃል። በዚህ ምክንያት ነው ይህን ማብራሪያ የሰጡት። አዳዲስ መረጃዎች እንደደረሳችሁ ደግሞ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ከሰሞኑ በተለያዩ ማህበራዊ ሚዲያዎች እየተዘዋወረ የሚገኘው የያሲኖ ቀልድ ብዙዎችን እያነጋገረ ነው የሚገኘው።
እየሞከርኩ ነው ማለቱ ብዙዎችን አነጋግሯል። ብዙዎችም በዚህ በኢትዮጵያ ውስጥ ባለው የኑሮ ውድነት እየኖሩ ሳይሆን እየሞከሩ ለመኖር እየሞከሩ ነው ሲሉ ነው እንግዲህ ብዙዎችም ሀሳባቸውን እየሰጡት የሚገኘው። የቤት ክራይ መክፈል አቅቶት የልጁን ላፕቶፕ ሸጦ ለመክፈል ሲሞክር የሚያሳየው ቀልድ በቲክቶክ ላይ ከተለቀቀ በኋላ በመቶ ሺዎች የሚቆጠሩ አይቶታል። እንደዚሁም ደግሞ በርካታ ላይክ የሚያገኝ ቪዲዮ እንደሆነ ይታወቃል። ይህም ቪዲዮ ብዙዎች ሲቀባበሉት ነው የሚገኘው። እናም ከዚህ ጋር በተገናኘ ኢትዮጵያ ውስጥ ያለው የኑሮ ውድነት፣ ልጅ ወልዶ የትምህርት ቤት ክፍያ፣ እንደዚሁም ማሳደግ፣ እንደዚሁም የተለያዩ ጉዳዮች ጋር በተገናኘ ወላጆች እየተቸገሩ እንደሚገኙ ያሳየ ቁልጭ አድርጎ የሚያሳይ ትክክለኛ ቪዲዮ ነው እየተባለ ነው የሚገኘው። የኢትዮጵያን ሕዝብ ነባራዊ ሁኔታ ያገናዘበ ቀልድ ነው ተብሎ የተነገረበት ይገኛል። እናንተስ ምን ሀሳብ አላችሁ? መልካም